ይገኛል ማለት ነው ምክንያቱም ስለ ወንድሙ ስለ ብሩኬ ያላትን መረጃ በሙሉ ከዝና እንግዲህ የምታቀውን እንዳለ መረጃዎች በሙሉ እቤት በማገት አሁን ላይ ማህሌትን እያወራት ይገኛል ማለት ነው እንግዲህ ማህሌት መድብልን ከብሩክ በላይ እንደምትፈራው ይታወቃል መድብልም ከዝና በላይ በጣም ጨካኝ እንደሆነ እያስፈራራት ነው የሚገኘው ማለት ነው ምክንያቱም እውነቱን እንድትናገር ሌላው ሞገስ እንዳለው እንግዲህ አሁን ላይ ማህሌት በጣም ፈሪ እንደሆነች እንግዲህ ሞገስ ነግሮታል ለመድብል ስለዚህ መድብል እሷን ይዞ አስፈራርቶ እውነቱን እንድታወጣ ማድረግ እንዲችል አድርጓል ማለት ነው ስለዚህ መድብል አሁን ላይ ማህሌት ሁሉንም ነገር እየነገረችው ነው የምትገኘው ምክንያቱም ዝና እንዳላት እንግዲህ ብሩኬ አሁን ላይ ያንን ነገር እንግዲህ ያንን እጽ በሱ ሰዎች በዝና ሰዎች እንግዲህ ያንን እጽ ይዞላቸው እንዲወጣ ፈልገው ነበር ያ ነገር ግን እሱ ያን ነገር ይዞ ሳይወጣ ስለቀረ አሁን ላይ እነሱ ናቸው የያዙት ብላ ለመድብል እየነገረችው ነው የምትገኘው ስለዚህ ብሩክ እንግዲህ የተስማማ መስሎ ኤርፖርት ከሄደ በኋላ እንግዲህ ያንን ነገር ጥሎት ወደ ውጪ ሀገር ሄዶ ወደ ታይላንድ ሀገር ሄዶ እንግዲህ ልጁን አሳክሞ እንደመጣ ነው የሚታወቀው ስለዚህ አሁን ላይ ማህሌት የደበቀችው ሚስጥር እንዳለ መድብል አውቋል ማለት ነው እንግዲህ ማህሌት አሁን ላይ ልትነግረው የፈለገችው ሚስጥር እንዳለ አይተናል ለመድብል ስለዚህ አሁን ላይ መድብልም እንግዲህ ከዚህ በፊት ብሩኬ ባሏ እንደሆነና ለሷ እንደሚያስብላት በመንገር እንግዲህ ያለውን ነገር በሙሉ እንድትነግረው ጠይቋታል በትህትና ስለዚህ አሁን ላይ ማህሌት የደበቀችው ሚስጥር ምንድነው አሁን ልትነግረው የነበረውስ ምንድነው እሱ እኔ እንደሚመስለኝ ከሆነ ምንድነው ዝና የብሩኬ መጥፋት እጅ እንዳለበትና ራሱ ዝና ይሄንን ነገር ወይም ደግሞ የብሩኬን መታገት ራሱ ያደረገው ነው የሚመስለኝ ማለት ነው ስለዚህ ማህሌት ለኤፍራት ያልነገረቻት ሚስጥር አሁን ላይ ለመድብል ልትነግረው ነው ስለዚህ አሁን ላይ ማህሌትም ዝናም እንግዲህ የእጃቸውን የሚያገኙበት ቀን እየቀረበ ነው የሚመስለኝ አሁን ላይ ዝና ፈርቷል ምክንያቱም ማህሌት ከዝና ጋር በነበረች ወቅት ብዙ ፋይሎችን ወይም ደግሞ ብዙ መረጃዎችን ለማህሌት ስለተናገረ ከኤፍራታ ጋር መጥፋቷ ወይም ደግሞ ኤፍራታ ቤት አለመኖሯ ዝና አስጨንቆታል እንግዲህ ለኤፍራታ ደውሎ ዝና ምን ይያላት ነበር ማህሌት የት ነች ብሎ ሲያስጨንቃት ነበር ማለት ነው ነገር ግን ኤፍራታ ነግሯለች ማህሌት ለመክሰስ እንደሄደች እንግዲህ ከሷ ጋር ወደ ነብሩኬ ቤት እየሄደች ይያለ እሷ ግን መድብልን ለማግኘት ሄጃለሁ ብላ እንደቀረች ነው የተናገረው ነገር ግን አሁን ላይ ዝና ከመድብል ጋር እንዴት አንቺ ግንኙነት ሊኖርሽ ይችላል ብሎ ኤፍራታን ደግሞ በሱ በኩል እያወጣጣት ይገኛል ኤፍራታ ምንድነው ያለችው እንግዲህ ወዶኝ ሳይሆን አይቀርም በማለት ነው የነገረችው እንግዲህ መድብል ለስራው ማስኬጃ የሚሆን ነገር ለኤፍራታ እንግዲህ እያጫወታት በትህትና እየሰጣት ብሩን ስለ ማህሌትና ስለ ብሩክ ያለውን መረጃ ከማህሌት የሰማችውንም ሆነ ከዝና እንድትሰጠው እያደረገ ነው የሚገኘው ኤፍራታ ደግሞ እንግዲህ አሁን ላይ መድብል የወደዳት መስሏት አሁን ላይ ጭራሽ የቀራትን ብር እንግዲህ ሌላ ቀን ትሰጠኛለህ አሁን እኮ ዘመድ ነን አሁን እኮ እንግዲህ ቶሎ ቶሎ እንገናኛለን በማለት እንግዲህ ኤፍራታ መድብል ላይ ጆፊዋን ሳጥል አትቀርም ማለት ነው ስለዚህ ኤፍራታ መድብልን ሳትወደው አትቀርም መድብል ደግሞ ኤፍራታን እንግዲህ በፍቅር ጠብ ለማድረግ በዛው ለስራውም ስለሚያስፈልገው እንግዲህ እያደናነቃትና እንግዲህ መረጃዎችን ከሷ ቀስ እያለ እየወሰደ ነው የሚገኘው ስለዚህ መድብል የብሩኬን መታገት ቀስ በቀስ እየደረሰበት ይገኛል ሌላው ጉዳይ ምንድነው ዳጣ ነች እንግዲህ ዳጣ አሁን ላይ ማህሌት ከተያዘች ጀምሮ እንግዲህ ካልቀጠቀጥኳት እያለች ነው ዘራፍ እያለች ነው ማለት ነው ምክንያቱም ማህሌት ከዚህ በፊት እንግዲህ ዳጣን ስታመናጭቃትና ቅድስት ላይም ብሩክ ላይም ያደረገችውን ነገር ስለምታቅ አሁን ላይ ከነ ቅድስትና ከነ ብሩኬ ጋር እንደዘመድ ነች ስለዚህ የማህሌትን ክፋትና ተንኮል ስለምታቅ እንግዲህ የራሷንም እንግዲህ አሻራ ለማሳረፍ መድብልን እያስጨነቀችው ነው ሞገስንም እንደዛው ነገር ግን ሞገስና ቅድስት ዳጣን እያረጋጓት ነው የሚገኙት ምክንያቱም አሁን ላይ እሷን እንግዲህ መበቀል ሳይሆን አላማቸው
ብሩኬን የት እንደሆነ የምታቆነ እሱን ሚስጥር እንድትነግረው ነው የሚፈልጉት ማለት ነው። ስለዚህ እሱን ሚስጥር ከተናገረች እንግዲህ መድብል እያነፈነፈ እንግዲህ ሁሉም ላይ የሚደርስባቸው ነው የሚሆነው። አሁን ማህሌት አንድ የተደበቀ ሚስጥር እየነገረችው ነው። ቀጣይ ደግሞ ዝናን ካገኘውና ዝናን እንግዲህ የሆነ ነገር ካደረገው መረጃዎቹ ሊገኙ ይችላሉ ብዬ ነው የማስበው። መድብል ኤፍራታንም እንግዲህ ይዟት አወጣቷታል። ማህሌትንም እዚህ ያዛት እንግዲህ በግድ እንድትናገር እያደረጋት ይገኛል። አሁን ላይ ዝና ደግሞ የፈራው ነገር ምንድነው? ማህሌትን ማን ነው የወሰዳት ወይም ደግሞ የት ሄዳ ነው? ማን ደብቋት ነው ወይ ታግታ ነው እንዴ በማለት እየፈራ ነው የሚገኘው። ማህሌት የምትናገረው ሚስጥር ከባድ ከመሆኑ የተነሳና ስለዝና ሁሉንም ነገር ስለምታቅ ማህሌት የሆነ ነገር ከተናገረች ዝና ያልቅልኛል ብሎ ስለሚፈራ አሁን ላይ በጣም እየተርበተበተ ነው ያለው። ምክንያቱም ዝና እንደሚታወቀው መድብልን ይፈራዋል። በቃ አንዴ ከመታው በኋላ እኮ መድብልን ነሩ አይደለም ዝና። ስለዚህ መድብል አሁን ላይ ከኤፍራታ ጋር ግንኙነት ካላቸው ማህሌትን የማይዝበት ምክንያት የለውም ብሎ አስቧል ማለት ነው። እንግዲህ አሁን ላይ ዝና ይሄንን ነገር ፈርቶ ወደነ ብሩክ ቤት ሊያቀና ነው ማለት ነው። ኤፍራታን ሂጂ ሲላት ኤፍራታ ብቻዋን መሄድ እንደማትፈልግ ምክንያቱም እዛ ቢይዟት እንኳን እኔንም በዛው ይዙኛል ብላ ስለፈራች ብቻዋን ስለማትሄድ እንግዲህ ትነግሯለች። ነገር ግን ዝና ራስ ይሄዳሉ ሲል እንግዲህ ኤፍራታም አብረው እንደምትሄድ ነግሯለች ማለት ነው። ምክንያቱም ማህሌት ከወጣች ሰዓት ጀምሮ ከወጣች ጊዜ አንድ ጊዜ እንኳን ወደነ ኤፍራታ ቤት ወይም ዝና ጋር ስላልሄደች እንደጠፋች ታውቋል ማለት ነው። ስለዚህ አሁን ላይ ማህሌት ማድረግ ያለባት ነገር ምንድነው? ለመድብል እንግዲህ ሁሉንም ነገር መናገር ግድ ይላታል። በኋላ ዝና ያዋጣትም ዝና እየተጫወተባት ነው የሚገኘው። ሲጀመር እሷ ላይ ሙድ ያዘባትና እሷን እየተጠቀመባት እንደሆነ አላወቀችም። ዝና ምን አይነት ወንጀለኛና ከባድ ሴረኛ የሆነ ሰው እንደገና ደግሞ በጣም ብዙ ግንኙነት ከወንጀሎች ጋር የተገናኘ ሰው እንደሆነ ያወቀች ከሱ ጋር መስራቷ ነገ ራሷም እንግዲህ በወንጀል ተከሳ እንደምትገባ ማወቅ አለባት ማለት ነው። ምክንያቱም ከሱ ጋር እስከሰራች ድረስ ከወንጀል ጋር የሚሰራ ተባባሪ አብሮ እንደሚታሰር ግልጽ ነው ተባባሪ እስከሆነ ድረስ። ስለዚህ ማህሌት አሁን ላይ ከምን ጊዜውም በላይ ከዝና ጋር መሆኑን ትታ ከመድብል ጋር ብትሆን ይሻላታል ማለት ነው። እንግዲህ ማህሌት አሁን ላይ ብሩኬም እንግዲህ የለም አሁን ላይ ቅድስት ብቻዋን ነች ብላ የመክሰሻ ወረቀት ይዛ ስትመጣ ነበር። እንግዲህ እነ መድብልና ሞገስ ዳጣ ተከታትለው ለሶስት ማህሌትን አፍነው እየጠየቋት የሚገኙት ያወጣጧት የሚገኙት። እንግዲህ አንዳንዴ ያው እንደዚህ በህብረት የሚሰራ ነገር ደስ ይላል። አሁን ሞገስም ዳጣም መድብልም እንግዲህ የብሩኬን መጥፋት ተከትሎ እሱን የመፈለግ እቅድ አውጥተው እንግዲህ ለሶስት ሲሰሩ እንግዲህ ሁሉም ነገር አንድ በአንድ እየሰመረላቸው ነው የሚገኙት ማለት ነው። አሁን ላይ ምሳሌ አባቷ ብሩኬ የት እንደሆነ አታውቅም፣ ግራ ገብቷታል። ምክንያቱም ከጠፋና ከቆየ በጣም እንግዲህ ሰንበት ብሏል ማለት ነው። ስለዚህ ቅድስቴ ምሳሌን ከዛ ቤት እንዳትወጣና እየጠበቀቻት እንግዲህ ብዙ ነገር የሚከናወነውንም ማህሌትንም እንደዛ አድርጓት የሚያወጣጣውንም እንዳታቅ መድብል ቅድስትን አስጠንቅቋታል ማለት ነው። ስለዚህ የቅድስት ስራ ምንድነው? ምግብ ማብሰልና ምሳሌን መጠበቅ፣ ይሄንን ነገር እንዳታይ። ስለዚህ አሁን ላይ መድብል ማህሌትን እያወጣጣት ነው የሚገኘው። የዝና ደግሞ የመጨረሻው ጊዜ እየተዳረሰ ነው የሚገኙት። ምክንያቱም ማህሌት እንግዲህ መድብል በጣም እያስፈራራት ሲሆን ሁሉንም ነገር እንግዲህ ቀስ ቀስ እያለች እያወጣች ነው የሚገኘው ሚስጥሩን። ያን ሚስጥር ካወጣች ደግሞ የዝና ወንጀለኛ መሆኑን ይታወቃል። ብሩኬም ደግሞ የት እንደታገተ እሷም ልታውቅ ትችላለች ማለት ነው። ምክንያቱም ለኤፍራታ ያነገረቻት ሚስጥር አንድ እንዳለ ቆይ ነግርሻለሁ ብላ እያለቻት የነበረውን ለመድብል ከነገረችው መድብል እንግዲህ ቀጥታ ሄዶ ብሩኬን ማስፈታት ይችላል ብዬ አስባለሁ። እስኪ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ የዛሬው አስተያየቴ እንን ይመስል ነበር። ምሳሌ ክፍል 79 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው።
ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።